ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ከሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም ነው? አለው እግዚአብሔር ይመስገን። እንዴት ናችሁ? ስራ፣ ህይወት ሁሉ መልካም? ክብሩ ይስፋ፣ ክብሩ ይስፋ ለእናትና ልጁ ብሏል ዮኒ። እንዴት ናችሁ? ሰላም ነው አለው። እንዴት ነው ጤና ህይወት? አለው። እኔ ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ እንዴት ነው ስራ? እንዴት ነው? ሁሉ ሰላም አለው እግዚአብሔር ይመስገን። እንዴት ነው? እኔ በጣም ደህና ነኝ ክብሩ ይስፋ፣ ሁሉ ሰላም እና በያላችሁበት ፈጣሪ ጠብቃችሁ አለው ይበላችሁ የኔ ውዶች። እንዴት ነው ታዲያ? ደህና ነው? ስራ እንዴት ነው? አለውላችሁ። እኔ የምለው ለአረግና ለእንትና ለአረግና አረግና ማንስ ነው? አንቺ ክፉ ናት እንዴ? ስሟ አልያዝልኝ አለ እንዴ? ሊያ ለሊያ ሾ ሊያ ክፉ ነሽ እንዴ? ምን ነው አልሰልሽ? አልያዘልኝ። ክፉ ሰው ስሟ አልያዝም ይባላል። አረግም ክፉ አይደለሽም። በእውነት ደግሞ እንዳሰደኝ አለ። ሊያ በጣም ጥሩ ልጅ ነች። ባዘዌ እመቤቴን እኔ ሊያን በጣም ነው የምወዳት። እግዚአብሔር ምስክሬ። እኔ ባይዘዌ ሊያን እመቤቴን በጣም ነው የምወዳት። ምክንያቱም ጎበዝ ሴት ናት። በቃ አለላ ባለ ያለ ወንድ ልጇን ቀብርራ አርጋ ጽድት አርጋ የምታሳድግ እናት። የክራይ ቤትም ቢሆን ጽድት ብላ እየኖረች ነው። ማርያምን የክራይ ቤትም ቢሆን ጽድት ብላ እየኖረች ነው እንደማንኛውም ሰው። እግዚአብሔርን የሰው እጅ አላየችም። ጽድት ብላ እየኖረች ነው እና ጽድት ብላ እየኖረች ነው። የክራይ ቤትም ቢሆን የራሷን ህይወት ማለት ነው። እና አረግ ደግሞ ተነስታባታለች ይሄን ሰሞን። አርብስማም አንዳንዴ እኮ እዚህ ሚዲያ ላይ ማለት ነው የሆነ ታዋቂ ስትሆኑ የሆነ ሰውን ስትበልጡ በኢኮኖሚም በጤናም በሁሉ ነገር በጽዳትም በኑሮም በትዳርም እና በእንትንም በሰውነት ራሱ ስትበልጡ የዛሬ ሰው አንተን ለመደቆስ ነው የሚነሳው፣ አንተን ለመጣል በቃ ያልሆነ ፕሮግራም ነው የሚሰጠው። እኔን እንኳን እንደዚህ ማዳም ቤት ሆኜ እንዲህ ተጨብጬ እንዲህ ስቃይን አይቼ ለምገባው ላይፍ ብዙ ሰው ብዙ ይለኛል። ገባችኋ? ብዙ ሰው ብዙ ይለኛል። ገባችኋ? እኔ ግን እንዴት ተጠብቤ እንዴት ተወጥሬ በስራ ተወጥሬ ይሄንን ሚዲያ እንዴት አድርጌ ማሳደግ እንዳለብኝ በጣም እንትን ያልኩ ሰው ነኝ። ገባችኋ? እንዴት አድርጌ ገባችኋ? ግን በዚሁም ብዙ ሰው አንተን ለመጣል ነው የሚነሳው። በቃ አንተን ለመጣል ነው የሚነሳው። በቃ አንተን ለመጣል እና ማለት ነው። ሊያን መቼም አጥያትም አረግ ሊያን መቼም አጥያት። እኔ ከሊያ ጎን ነኝ። ለምሳሌ አንቺ ባለ ትዳር ነሽ፣ እሷ ባሏ የለም ያለ ወንድ ነው የምታሳድገው አይደለ? ሲንግል ማምናት አይደለ? አንቺ ባለ ትዳር ነሽ፣ ባልሽ አለሽ፣ ባልሽ ያስተዳድርሻል፣ ከባልሽ ጋራ ነው የምትኖሪው። ለምን አንቺ ጽድት ብለሽ አትኖሪም? እሺ ከባልሽ ጋራ ነው የምትኖሪው። እና ሊያ ምን ታርግሽ? ሊያ ልጅሽ እመቤቴን። እኔ ሊያን በጣም ነው የምወዳት። እግዚአብሔር ብዙ ሰው ይቀናባታል፣ ምቀኛ በጣም ይቀናባታል፣ ብዙ ሰው ይነሳባታል። ባለባበሷ በምኗ በጣም ይቀኑባታል። በጣም ስሟን ያነሱታል። እኔ ሊያ ሾና ሊያ አረግ ሊያ ሌላ አረብ ሀገር በምሰራበት ሰዓት አረግም አረብ ሀገር በምሰራበት ሰዓት እኔ ዱባይ ነበርኩ። ያኔ እነሱ ዩቲዩብ ሲሰሩ እኔ እንትን ነበር የምሰራው፣ ፌስቡክ ነበር የምሰራው በዛን ሰዓት። ገባችኋ? በዛን ሰዓት ያኔ ዩቲዩብ አልታወቅም። እነሱ ናቸው ያወቁበት ዩቲዩብን። አብዛኛ አሉ ብዙዎች አሉ ዩቲዩብ ያደገ ዩቲዩብ የነበራቸው ስማቸውን አላውቅም እንጂ በጣም ብዙዎች አሉ ያኔ የነበሩ። ከዛ
እነሱ ነው። እኛ ያኔ በዛን ሰዓት ምን እንላቸዋለን? ዩቲዩብ ለቃሚ እነኚህ ደግሞ ስራ የላቸውም። ተነሱ ደግሞ ዩቲዩብ ለቃሚዎች ምናምን ዩቲዩብ ሳንቲም ለቃሚ ምናምን እላቸው ነበረ። እኔም ዛሬ ሳንቲም ለቃሚ ሆንኩ ከነሱ ጋር። ገባችኋ? የምትሳደቡት ነገር የምትናገሩት ነገር ይደርሳል በእናንተ። እኔ ትናንትና ሳንቲም ለቃሚ ነኝ፣ ሳንቲም ለቃሚዎች ደግሞ እል ነበረ። እኔ ዛሬ ይኸው ሳንቲም ለቃሚ ሆኛለሁ፣ ከነሱ እኩል ሳንቲም ለቃሚ ሆኛለሁ። እና ማለት ነው ሰው ልጅ የዘራውን ያይዳል፣ የተናገረውን ያፍሳል። ገባችኋ? እና እኔም ትናንትና ሳንቲም ለቃሚ ስል ሳንቲም ለቃሚ ሆኛለሁ። እና ብዙ ሰው በእንትና ይቀናል፣ በሊያ ብዙ ሰው ይቀናባታል። ጌታን በሊያ ብዙ ሰው ነው የሚቀናባት። ምክንያቱም ሊያ መሆን አይችሉማ። ሊያ መሆን አይችሉም። ሊያ በጣም ጎበዝ ሴት ናት። በጣም ሲንግል ማም ሆና በጣም ጎበዝ ሆና ልጇን በስርዓት የምታሳድግ የሚያምር ህይወት የምትኖር የሚያምር ምግብ የምትበላ ሴት ናት። እኔ ሊያን በጣም ነው የምወዳት። አረግ ደግሞ ዛሬ ዩቲዩባን ለማሳደግ እርጅኝ ምን ቸገረኝ ምናምን ብላ ጥርግ እያደረገች ትሳደባለች። የተነስታ ነገ ጠዋት እኮ እኔንም እንደዚህ ነው የምትሰድቡት ብዙዎች። አሁን እኔ ጓደኞች ያላችሁ ማለት ነው ይሄ ጓደኞች የሆናችሁ ትናንትና ብበልጣችሁ በሁሉ ነገር በሌላ ነገር በሁሉ ነገር ብበልጣችሁ ትናንትና እኔንም ነገር እንደዚህ ጥርግ አድርጋችሁ ነው የምትሰድቡኝ። እንደዚህ ጥርግ አድርጋችሁ ነው የምትሰድቡኝ። እመቤቴ እንደዚህ አድርጋችሁ ጥርግ አድርጋችሁ የምትሰድቡኝ እና አለች። እኔን አካውንት ለማዘጋት አለች ብዙ ለፍታለች አለች። ሊያ አረግ ራሷ ብዙ ለፍታለች አለች እኔን አካውንት ለማዘጋት። ገባችኋ? ጓደኛዋ እኮ ናት፣ የራሷ ጓደኛ ናት። አሁን በቃ አሁን የኔን ጓደኞች ብዙዎች ዩቲዩበሮች አዳዲስ ዩቲዩበሮች አሁን አዳዲስ የከፈታችሁ ማለት አዳዲስ ሁላችንም እኮ የጀመርነው ነገ ጠዋት እኮ በሆነ ነገር ትብልን እንደዚህ ነው አይደለ? ሰው እኮ በጣም ከባድ ነው። እመቤቴ እነሱ አሁን በዛን ሰዓት የሚዋደዱ ጓደኛሞች አራዳ ዩቲዩበሮች ቲክቶክ የለም በዛን ሰዓት ቲክቶክ የለም። እንትኖች እንትን ላይ ላይፍ እንትን ላይ ነው ፌስቡክ ነበረ። ፌስቡክ ላይ ነው ሁላችንም ፌስቡክ ላይ ነው። እኔ ዩቲዩብ አልሰራም እንጂ ፌስቡክ ላይ ነው። እኔ ፌስቡክ በጣም የቆየ ፌስቡክ ነበረ። ወደ 10 ምናምን አመት ያለው ፌስቡክ ተዘግቶብኝ ነው እንጂ ማለት አካውንቱ ጠፋብኝ። ስልኬ ተሰበረ፣ አካውንቱ ጠፋብኝ እንጂ በጣም ያደገ ዩቲዩብ ነበረኝ፣ ፌስቡክ ነበረኝ። 10 ምናምን አመት 12 አመት ምናምን የሆነው ዩቲዩብ ኢትዮጵያ ሆኜ ከፍቼ አረብ ሀገር ሄጄ 15 ሰርቼ ስመጣ ወደ 14 አመት ነው እንጂ ጭራሽ ወደ 14 አመት የሆነ ዩቲዩብ የሆነ እንትን ተዘግቶብኛል። ፌስቡክ በጣም ያደገ በጣም ብዙ ሰው እንትን ያለው ፎሎወር ያለው እና እንደዛ ነው። ገባችኋ? እና መቀራራት እና ምቀኝነት ምንም አያደርግልንም። ምቀኝነት የትም ደረጃ አደርሰንም። አም ሶሪ ምቀኛ ከሆንክ አልፍልህ። እመቤቴን እመብርሃንን የእንጀራ ጨው ትበላለህ። ዘላለምን የእንጀራ ጨው ትበያለሽ፣ የእንጀራ ጨው ትበላለህ እንጂ አያልፍልህም። ያን ሰው የዛን ሰውዬ እድገት እያየ ምራቅህን እየዋጥክ ምራቅህን እየመጠጥክ እድሜ ልክህን ትቀመጣለህ። ያ ሰው ይበልጥሃል። ያ ሰው ትልቅ ደረጃ ይደርሳል። አንተ ምራቅህን እየዋጥክ ምራቅህን እየመጠጥክ ትኖራታለህ። እግዚአብሔር ምስክር አያልፍለትም። ምቀኛ መቼም አያልፍለትም። ምቀኛ መቼም አያልፍለትም። መቼም አትመቀኙ። በሰው አትመቀኙ። በሰው እድገት አትናደዱ። ይደግ ያ ሰው እግዚአብሔር ነው ያደረገለት። እግዚአብሔር ነው የለወጠው። እግዚአብሔር ነው ያነሳው። ሰው ሰውን አያነሳም። ሰውን አያነሳም። እግዚአብሔር ነው የሚያነሳው። ከወደቅከበት የሚያነሳክ እግዚአብሔር ብቻ ነው። ሰው አያነሳም። አንተ ጠንክረህ ለመስራት ብቻ ሞክር። ህይወትን ለመቀየር ትልቅ ደረጃ ለመድረስ ገንዘብ ለማግኘት እኔ ከገንዘብና ከፍቅር የቱ ይበልጣል ብዬ ላልኩት እንኳን በጣም ብዙ ህዝብ ነው ገንዘብ ይበልጣል ያለው። ገባችኋ? ምክንያቱም ገንዘብ ላይ ጠንክረህ ከሰራ ገንዘብ ሰው ያረጋል።
ገንዘብ ሰው ያረጋል። ሰው አያረግህም። ሰው አያረግህም። ገንዘብ ሰው ያረጋል። እመኔ ገንዘብ ሰው ያረጋል። ገንዘብ ሰው ያረግሻል። ሰው አያረግሽም። ሰው ይጥልሻል። ስትወርቂ ስታጪ ሰው ይደቁስሻል። ስታጪ ሲጠቁሪ ስትከሺ ሰው ይደቁስሻል። ሰው ወደታች ይዝሻል፣ ይረግጥሻል። የማይረግጥሽ የማይጥልሽ እግዚአብሔር ብቻ ነው። ገንዘብሽና እግዚአብሔርና ገንዘብሽ ብቻ ነው። እመኒ ሰርተ ለመጣር እንዲያልፍልህ ደረጃ እንድትደርስ ለመጣል እንጂ ሰውን ለመጣል አትጣር። ገባህ? ሰውን ለመጣል አትጣር። ሰርተህ ችግርህን ለመጣል እንጂ አላማህን ለማሳካት እንጂ ችግርህን ለመጣል እንጂ ሰው ለመጣል አትጣር። የተቸገርክለት ሰው ልጥለው ያልከው ሰው አይወርቅም። መጨረሻ ላይ የምትወርቀው አንተ ብቻ ነህ። አንቺ ብቻ ነሽ የምትወርቅ። ያ ሰው አይወርቅም። ያ ሰው ይለመልማል፣ እንደ በረሃን ያምርበታል። የምትወርቀው አንቺ ብቻ ነሽ። ቅናትን፣ ምቀኝነትን፣ ተንኮልን እንዲያልፍልህ ሰው እንድትሆን ደረጃ እንድትደርስ ተንኮልና ምቀኝነትን እንዳለ አጥፋ ከውስጥ እና እንደዛ ነው። አረግና ሊያ በጣም ጓደኛ መሆናቸው የራሱ አውቃለሁ። በጣም የሚዋደዱ ጓደኛ መሆናቸው አሁን በጣም እየተናቆሩ ነው። በጣም በፊት ተጣልተዋል። አሁን ደግሞ ያቺ ምቀኛ ስለሆነ ስላላለፈላት እቺ ስላለፈላት በጣም ውስጧ እየተቃጠለ ነው። በጣም በሷ እድገት ጓደኛዋ ነቻ በለጠቻት። ስለዚህ በለጠችናት በል እሷም ሆነ ለመገኘት ሞክር እንጂ በለጠችን ብላ በሰው ስኬት አትዘን። በህይወት በድልህ ዘን እንጂ እና እንደዛ ነው ውዶቼ። በድልሽ ዘኝ፣ በሰው እድል አትዘኝ። የሰው እድል ነው። ያንቺ እድል ነው። በሰው እድል በፍጹም አትዘኑ። በራሳችሁ እድል ታገሉና ያ ሰው የደረሰበት ድረስ ውላችኋለሁ። ምቀኝነትን አስወግዱ፣ ተንኮልን አስወግዱ፣ ሸረኝነትን አስወግዱ። ማርያም ምንም ነገር አይጠቅመንም። ለማንም አይጠቅምም እላችኋለሁ። እወዳችኋለሁ የኔ ውዶች። በያላችሁበት ሰላማችሁን ብዝት ይበል። እግዚአብሔር ይጠብቃችሁ። ሺህ ዓመት ነው። ኢትዮጵያ ለዘላለም ታውሪ። በቃ ሰውጣም ስዘጋም ኢትዮጵያ ለዘላለም ትኖር እያልኩ ነው የምዘጋው። ኢትዮጵያ ለዘላለም ትኖር።